እና ልጆች እያለ ይጠራቸዋል። ልጅ ብሎ ማለት ጽድቅን የሚያደርግ የእግዚአብሔር ልጅ ይባላል። ክርስቶስ ጽድቅን ያደርግ ስለነበር ከዚህ አንፃር እግዚአብሔር ልጅ ተባለ። ኃጢአትን የሚያደርግ ልጅ ለምሳሌ የሚያደርግ የዲያብሎስ ልጅ ይባላል። ቀጥታ ትርጉሙ የዲያብሎስ ልጆች ናቸው ማለት ነው አይደለም? ኃጢአትን ስለሚያደርጉ ነው። የዲያብሎስ ልጆች ናቸው ማለት ነው አይደለም? ኃጢአትን ስለሚያደርጉ ነው። የዲያብሎስ ልጆች ናቸው ማለት ነው አይደለም? ኃጢአትን ስለሚያደርጉ ነው። እሺ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 8 ከቁጥር 40 ጀምረሽ ወደ ታች ብታዩ እናንተ ግን የአባታችሁን የዲያብሎስ ቆይ አንድ ጊዜ ላቋርጥና ማለት እያልኩኝ ያለሁት ድንቅ ጥያቄውን ካልሰማው ድጋሜው ኢየሱስ ክርስቶስ ከነቢያቶቹ በፊት በአባቱ ቀኝ ማለት ከአብ ጋር ነበረ ማለት ራሱ እግዚአብሔር ነው የመሰከረለት አይደል? እንደውም መጥምቁ ዮሐንስ ራሱ ሲያጠምቀው ከሱ በፊት እንደነበረ ነው የመሰከረለት አይደል? ከአብ ጋር ነበረ ነው ያልሽው? አዎ እንደሱ ይላል እንደሱ ይላል። ምን አልከኝ? ከአብ ጋር ነበረ የሚል ያለው የመጽሐፍ ቅዱስ ነው እኮ። ዮሐንስ እኮ ነው የመሰከረለት አይደል? እኮ ከአብ ጋር ነበረ ይላል። አዎ ከአብ ጋር ነበረ ከአባቱ ጋር እንደነበረ እኔ እኮ ለክርክር ሳይሆን ለማወቅ ስለፈለኩ ነው። ምን የለምና ነው ከአንተ ዘንድ በነበረ ክብር ነው አይደል የሚለው? ክብር እንጂ እያለ ያለው እኔ ነበርኩ አላለም ኢየሱስ ክርስቶስ። ወይንም ዮሐንስም እንደዛ ነው እኮ። ኢየሱስ አይደለም እኮ አለ እያልኩ ያለሁት። ዮሐንስም ስለራሱ ነው እኮ አልመሰከረም። ነቢያቶቹ ናቸው ስለሱ የመሰከሩትና መጥምቁ ዮሐንስ እሱ ሊያጠምቅ ሲል እንደውም እኔ ባንተ ዘንድ እኔ ባንተ ዘንድ ልጠመቅ እንጂ አንተ በእኔ ዘንድ ልትጠመቅ አይገባህም ብሎ አይደለ ደቀ መዝሙርቶቹ ማለት ለመመናኑ ምስክርነት ስለሱ የሰጠው አይደል? እሱ ሳይሆን ከአብ ጋር ነበረ ብሏል ወይ ነው አንተ ጥያቄ? ከአብ ጋር ነበረ ብሏል ዮሐንስ ብሏል ወይ? ኢየሱስ ይሻላል ማለት ዮሐንስ እንደዛ ብሏል? አልገባኝም። ከአብ ጋር ነበረ ብሏል ወይ? ከአብ ጋር ነበረ ኢየሱስ እኮ ኢየሱስ ክርስቶስ በመንፈስ ማለት ከማርያም ከተወለደ በኋላ ነው ከእግዚአብሔር ጋር የነበረው ወይስ ከዛም በፊት በመንፈስ ቅዱስ ከእግዚአብሔር ጋር ነበረ? ኢየሱስ ከአብ ጋር ነበረ የሚል የለም። እሺ ማነው ዲቦራ? እዛ ምን የለም። አምላክ ከኢየሱስ ክርስቶስ ከማርያም ከመወለዱ በፊት ስለ ኢየሱስ ክርስቶስ በተስፋ ደረጃ ለነብያቶች አሳውቋቸው ነበር። ወደፊት ኢየሱስ የሚባል አካል እንደሚመጣ ያ በተስፋ ደረጃ ነበር። የተስፋ ቃል ነበር። ወተሻል ተስፋ ተገብቶ ነበር ለነብያት። የሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ ከዚህም ሰው ዘር እንደ ተስፋው ቃል እግዚአብሔር ለእስራኤል መድኃኒት ይሆን ዘንድ ኢየሱስን አመጣ ይላል። እንደ ተስፋው ቃል ተስፋ ተገብቶላቸው ነበር ለነብያቶች። ወደፊት ኢየሱስ የሚባል ለእስራኤል መድኃኒት ይመጣል ተብሎ ማለት ነው። ከዚህ አንፃር ነው የዛኔ በማንነት ነበር ወይ ከተባለ የለም። ኢየሱስ ክርስቶስ የተገኘው ህልውና የጀመረው ከድንግል ማርያም በኋላ እነሆ ትጸንሻለሽ ወንድ ልጅንም ትወልጃለሽ። ጽንሱ የጀመረው መቼ ነው? በማርያም ማህፀን ውስጥ ነው። ህይወትንም የተሰጠው ልክ ነው። አብ በራሱ ህይወት እንዳለው ለወልድም ህይወት ይኖረው ዘንድ ሰጠው ይላል። ህይወትን ተሰጥቶ ነው፣ ስጋውንም ተሰጥቶ ነው፣ ሁሉ ነገር ተሰጥቶ ነው። ከዚያ በፊት በተስፋ ደረጃ ነበር፣ ለነብያቶች ይነገር ነበር ነው። እሺ ጥያቄ አለሽ? ሄሎ እንደዚህ ያለው ሰላም አለይኩም ሁሴን። እሺ ጥያቄ ልጠይቅ እኔ? ይሰማል ድምጼ?
አንዲት ልጅ ናትኝና ጠይቂልኝ ብላኝ ነው። ምንድነው ያለችው? እናትና አባቴ እናቴ አባቴን ሲያገባ ምንድነው አስልማ አይደለም፣ አባቴ እናቴን ስታገባው አስልማ ነው ያገባችው። ተጋብተው እንደዚህ ሲጋቡ አስልማ ነው ያገባችው እና ከጊዜ በኋላ ከ20 ዓመት በኋላ ምናምን እንደዚህ አባቴ ወደ ኩፍር ወሰዳት። ከዛ በኋላ ወደ ኩፍር ሲወስዳትኝ ሁላቸውም ልጆቻቸው ወደ ኩፍር ሄዱ አብረው ማለት ነው። ከፈሩ፣ እኔ ብቻ ቀረሃለች። ከዛ መጨረሻ ላይ እኔ ሊወስዱኝ ሲሉ ማለት ወደ ኩፍር ሊወስዱኝ ሲሉ እኔ እምቢ አልኩኝ። እምቢ ሲል በጣም ብዙ ጫና አደረሱብኝ። ከዛ መጨረሻ ላይ የሆነ ሰው አምጥተው አጋቡኝ። ያጋቡኝ ሰውዬ ደግሞ ሙስሊም ነው ብለኝ ነበረ መጀመሪያ፣ ግን ሙስሊም አልነበረም። ማለት ሰልሞ በሰዓቱ ሰልሞ ነው ምናምን አሉኝ። ከዛ በኋላ ከተጋባን ካካሰርም በኋላ ሰልሞ ነው ምናምን የሚል ነገር ሰማሁኝ። ነገር ግን ልጁ አይሰግድም፣ እንደገና ደግሞ አይጾምም፣ ይጠጣን፣ ያጨሰም ምናምን እና አሁን ይሄ ሰውዬ ጋራ ኒካህን ማንፈታይ ስለው ኒካህን አላወርድም አለኝና አሁን ከዚህ ሰውዬ ጋር ኒካህ አለን ወይስ የለንም የሚል ነው የጠየቀችው። አውቆ ያልሰለመ አካል ከሆነ አውቆ ሸውደዋት ከሆነ ሰውየው ክርስቲያን ከሆነ ኒካህ የላቸውም። ነገር ግን ሰልሙ ከሆነ ነገር ግን የማይሰግድ ነው አይጾምም ምናምን እንደዚህ ባለማወቅ ሰውዬ መስገድ ግዴታ መሆኑን ላይረዳ ይችላል፣ ላያውቅ ይችላል። በተለይ በሀገራችን ያለ እውቀት ያልደረሳቸው አካሎች ከሆኑ ይሄ እንዲፈጽም ይህን ተግባር ይነገረዋል። እምቢ ካለ ሸሪዓ ፍርድ ቤት የዛን ፍታኝ ብለው እምቢ ካላት ሸሪዓ ፍርድ ቤት ሄዳ ኒካ ማስወረድ ትችላለች። እሷ መሄድ ካልቻለች ውክልና ሰጥታ ሸሪዓ ፍርድ ቤት ቃዲው ኒካ ማውረድ ይችላል። እሺ ጀዛከላ ወያክ ዘወደናት ግን ሰላም አላህ ጀዛዋን ይክፈላት ይከፍላታል ኢንሻአላህ። ሌላው ጥያቄ እንደ ኢየሱስ ሌላ ጌትነት የተሰጣቸው አሉ? አዎ በጣም ነፍ ናቸው። ኦሪት ዘፍጥረት ኢየሱስ ሌብል ላይ ኦሪት ዘፍጥረት ምዕራፍ 45 ቁጥር 9 ላይ እግዚአብሔር ዮሴፍን ጌታ አደረገው ይላል። ኢየሱስ ክርስቶስን ጌትነት ተደርጎ ነው ማን ያደረገው? እግዚአብሔር። የሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ እግዚአብሔር ኢየሱስን ጌታ አደረገው ይላል። እሺ በመደረግ ያገኘው ጌትነት ነው። በመደረግ ከሆነ ደግሞ መለኮታዊ ጌትነት አይደለም። መለኮታዊ ጌትነት አይሰጥም፣ የአምላክ ባህሪ ነው። ለምሳሌ አብ ጌታ ይደረጋል አይደረግም? ባህሪው ነው። ኢየሱስ ክርስቶስ ግን ተደረገ ነው የሚለው። ጌታ ተደረገ መባሉ ትልቅ ፍጡር መሆኑን ማሳያ ነው። ፍጡር ነው ጌታ የሚደረገው። ፈጣሪ ጌታ አይደረግም በፍጹም፣ ጌታ ነውና በባህሪው። ኢየሱስ ጌታ ነው የሚለው መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ትልቅ ፍጡር መሆኑን የሚያስረዳ ማስረጃ ነው። እንደው ብዙ ጊዜ ክርስቲያኖች ይህን ነገር ጌታ የሚለውን ቃል ለአምላክነት ይጠቀሙታል። የፍጡርነት ማስረጃ ነው። ይፈስቻል። ኢየሱስ ፍጡር ለመሆኑ ትልቅ ማስረጃ መጽሐፍ ቅዱስ ለምንድን ነው ከተባለ ኢየሱስ ጌታ መደረጉ ይሄ ነው። እሺ አምላክ ጌታ አይደረግም፣ ባህሪው ነው። ፍጡር ግን ፍጡር ስለሆነ ጌታ ይደረጋል፣ አድራጊም አለው። አድራጊው ማን ነው? እግዚአብሔር እንደሆነ ተገለጸ። ተደራጊው ማን ነው? ኢየሱስ። እሺ ማስረጃ ይኖራል ጌትነት የተሰጣቸው ነቢያቶች? ኦሪት ዘፍጥረት ምዕራፍ 45 ቁጥር 9 ኦሪት ዘፍጥረት ምዕራፍ 45 ቁጥር 9 ኦሪት ዘፍጥረት ምዕራፍ 45 ቁጥር 9 ነው። እሺ ለላስ ለማን ነው እሱ ላይ ይላል? ዮሴፍ ለዮሴፍ እግዚአብሔር ዮሴፍን ጌታ አደረገው ይላል። ልክ እንዲሁ ኢየሱስን እግዚአብሔር ጌታ አደረገው እንደተባለ ኦኬ። እሺ ጠይቃለሁ። አሁን ጥያቄ እንትን ልበልና መልሳለሁ። ሙሴ ጭራሽ አምላክ እንደተደረገ ልንገርሽ በዚህ አጋጣሚ እኮ ደግሞ አምላክ ሁሉ ተደርጓል። ኦሪት ዘጸአት ምዕራፍ 7 ቁጥር 1 ላይ እግዚአብሔር ሙሴ አምላክ አድርጌሃለሁ ይለዋል። እሺና እነዚህ መጠሪያዎች ከፈጣሪ ውጭ የተሰጡ እነዚህ የተለመዱ ናቸው። ሙሴ ብቻ ሳይሆን እንዳለ ነብያቶች አምላክ ናቸው። ይሄን ታውቂያለሽ? እና መጽሐፍ ቅዱስ ኢየሱስ ክርስቶስ ምን አለ? የእግዚአብሔር ቃል የመጣላቸው ሁሉ አምላክ ናቸው ብሎ ተናግሯል። አቤት እንደ መጽሐፍ ቅዱስ
እንደ መጽሐፍ ቅዱስ ነብያቶች ሁሉ አምላክ ናቸው። ይሄን ያለው ኢየሱስ ክርስቶስ ነው። ይሄን ያለው እንዴት ማለት ጥሩ ነው። ኢየሱስ ክርስቶስ ከይሁዶች ጋር እያወራ ምን አላቸው? የእግዚአብሔር ቃል የመጣላቸው ሁሉ አማልክት ናቸው አለ። አማልክት በነጠላ አምላክ ማለት ነው። ዜት ሲሆን ጊዜ አማልክት ይባላል። እና ስለዚህ የአምላክ ቃል የሚመጣለት ሁሉ አምላክ ተብሎ ይጠራል። ያ እሺ፣ እንደው ኢየሱስ ክርስቶስ አምላክ ነው ቢባል እንኳን የአምላክ ቃል ስለሚመጣለት ነው። ማለት አምላክ እኮ ማለት አምልኮ ይገባቸዋል ማለት ነው። አልገባኝም። እኔ የማውቀው ያው አንድ ለአምላክ ብቻ ነው ስግደት እና አምልኮ። ይኸውልሽ ኦሪት ዘጸአት ምዕራፍ 7 ቁጥር 1 ላይ እግዚአብሔር ምን አለ? ሙሴ አምላክ አድርጌሃለሁ ይለዋል። ሙሴ እኮ ለሙሴ አሁን እንትን ያስፈልገዋል ማለት አይደረግም። ለኢየሱስ ለኢየሱስም ሆነ ለሌላም ለሙሴ ቢሰጡ ስልጣን ናቸው ለማለት ፈልጌ ነው። ስልጣን ናቸው፣ አለቅነት ናቸው፣ ሹመት ናቸው ቢባል እንኳን ኢየሱስ አምላክ ነው የሚል ቃል ሊፈልጉ ይችላሉ። ክርስቲያኖች መጽሐፍ ቅዱስ ላይ ብታገኙ እንኳን ልክ እንደነ ሙሴ የአምላክ ቃል ስለሚመጣለት በዚህ ሂሳብ ነው አምላክ ሊሆንም የሚችለው ወይለም እንጂ ቢኖር እንኳን ማለት ነው። ምክንያቱም ኢየሱስ ክርስቶስ ራሱ ምን ይላል? የአምላክ ቃል የሚመጣላቸው ሁሉ አምላክ ይባላሉ ብሎ ተናግሯል። የተሻለ ነው። ኢየሱስ ክርስቶስ ታዲያ ከየትኞች ነው ስንል የአምላክ ቃል ከሚመጣለት አካል እንጂ ሌላ አይደለም። ይሄን የተናገረው ራሱ ኢየሱስ ክርስቶስ ነው። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ምን ይላል? ከእግዚአብሔር የሰማሁትን እውነት የምነግራችሁ ሰው ነኝ ይላል። አየሽ፣ ከአምላኩ ሰምቶ የሚናገር ምንድነው ብለናል ቅድም። ልክ እንደ ሕዝቅኤል የእግዚአብሔር ቃል እንዲህ ሲል ወደ እኔ መጣ እያለ ይናገራል አይደለ? ሁሉም ነብያቶች እና የአምላክ ቃል የሚመጣላቸው ሁሉ አምላክ ይባላሉ እንደ መጽሐፍ ቅዱስ። ነብያቶች ሁሉ አምላኮች ናቸው ማለት እንችላለን በዛ ሂሳብ ከሄድን። ያ ማለት ግን እውነተኛ አንድና ብቸኛ እውነተኛ አምላክ ማን ነው ከተባለ አብ ነው። ኢየሱስ ክርስቶስ ራሱ ወደ ሰማይ ቀጥ ብሎ ብቻህን አምላክ የሆንክ እያለ ይናገራል። እንዲሁም የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይችላል የዘላለማዊ ሕይወት አለ። አየሽ፣ እውነተኛ ብቸኛ አምላክ እያለ አብን ይገልጸዋል። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 8 አካባቢ ምዕራፍ 8 ቁጥር 6 ላይ ምን ይላል? ለእኛ ሁሉ ነገር ከእርሱ የሆነ አንድ አምላክ አብ አለን ይላል። አየሽ፣ አንድ አምላክ አብ አለን። አንድ አምላክ ይባርሱ። ልክ እንዲሁ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ ምን ይላል? አንድ እግዚአብሔር አለና ይላል። የአንድ እግዚአብሔር ማን ነው? አብ ወልድ መንፈስ ቅዱስ ላይ አይደለም። አንድ እግዚአብሔር አለና ካለ በኋላ ኢየሱስን ያጠቃልላል ወይ? ይሄ እግዚአብሔርነት እንዳትሉ ወረድ ብሎ እዛው ኢየሱስን ነጠለውና ወጣው ከእግዚአብሔር ከሚለው ምን አለ? አንድ እግዚአብሔር አለና በእግዚአብሔርና በሰዎች መካከል አንድ መካከለኛ አለ፣ እርሱም ሰው የሆነ ኢየሱስ ክርስቶስ አለ። ያሹ ከእግዚአብሔር ከሚለው ጎራ ነጠለና እርሱ በአምላክና በሰዎች መካከል ያለ ሰው ነው ብሎ ገለጸው። በአምላክና በሰው መካከል ያለ ማለት ነው ከአምላክ ቃልን እየተቀበለ ለሰዎች የሚያደርስ ማለት ነው። ራሱ ኢየሱስ ክርስቶስ እኔ ከአምላክ ሰምቼ የምነግራችሁ ሰው ነኝ አላለቀ። በቃ ዘጋው። እሺ ነብይ ማለት ነው። በሌላ አገላለጽ የአምላክ ቃል እየመጣላቸው ለሰዎች የሚያደርሱ ነብያቶች ናቸው። ይሄን ይመስላል። እሺ አመሰግናለሁ። ጥያቄ ሲኖር መጥቼ እጠይቃለሁ። ቴንክ ዩ። ማሊኪናስ ኢላሂናስ ሚን ሸሪ ወስዋሲል ኸናስ አለዚ ይወስዊሱ ፊ ሱዱሪናስ ሚነል ጂነቲ ወናስ። ሰላም ማሻአላህ። ወላሂ በትክክል እንቀረው ኻሪጀል ሑሩፍ ምናምን እንደዚህ ብዙ ጊዜ ይሄንን ሱራ ሲቀሩ አብዛኛው ሰው ይሳሳታል። ሚነል ጀነቲ ወናስ እያሉ ሚነል ጂነቲ ወናስ በትክክል ነው የቀረው። አዩብ በጣም ጎበዝ ነሽ። ማሻአላህ ማሻአላህ ማሻአላህ። አዩብ አቤት። ቁርአን ታከትማለህ አይደለ? አዎ። ጎበዝ ልጅ። በየቀኑ ቅራ እሺ። እናትና አባትህን ደግሞ ታዘዝ እሺ። አዩብ በጣም ነው የምወድህ፣ በጣም ነው የማከብረህ። በየጊዜው እየመጣህ ትቀራለህ እሺ። አዩብ ጎበዝ። አላህ ይስጥር። አሜን አሜን። እንደኔ 5 ዓመቷ ነው። ጎበዝ ልጅ ናት። ህፃን ልጅ በጣም ነው የምወደው ወላሂ ላዚም። እሱ አሲያ ሲትቀራ ሁሌ በቃ አስገባኝ ያለ ያስቸግረኛል ሁሌ ሲከታተል እና በቃ ከ2 ወር በኋላ ነው በዛሬ የገባሁት። ማሻአላህ ማሻአላህ።
እና በጣም ነው የምወድ እሱ ጋር ይለኛል ሁሌ ማለት ነው። እሱ ጋር እንግባ እሱ ጋር አስገባኝ በጣም ነው የምወድ ወላሂ ጠዋት ተነስቶ እሱ የለም ይለኛል እና ዱአ አድርግለት እሱዬ መርሐባ ተከታተሉት እሺ ቁርአን በደንብ እንትን እንዲል ቶሎ እንዲጨርስ ምናምን ኢንሻአላህ ጊዜው ይቅራ በየጊዜው ቀይሩለት ያንን ሲጨርስ ጊዜ ሌላውን ዝም አትበሉት ትኩረት አድርጉለት አላህ ያጠንክረው ኢንሻአላህ አላህ እውቀት ይስጠው ትውልዱን የሚጠቅም ጀግና ልጅ አድርገው አሚን በሉ አይቢ አሚን አይቢ ዱአ አድርግልኝ ሻይቤ ደግሞ ለኔ እሺ ሰላም አለይኩም ኡስታዝ ወአለይኩም ሰላም ወራህመቱላሂ ወበረካቱ የኔ ጥያቄ ሐዲስ ላይ ነበረ እሺ አሁን ለምሳሌ ወይ ቡኻሪ ወይ ኢማም ሙስሊም አንድን ሐዲስ ሰሂህ ስላሉት ብቻ 100% ያን ሐዲስ ወይ ነብዩ የተናገሩት ነው ወይም የሰሩት ነው ብለን መቀበል አለብን? እነዚህ የሐዲስ ዘጋቢዎች الغالب አብዛኛው صحيح ነው ተብሎ ይታመናል። الغالب በጣም በበርካታ 99% እና ከዚያም በላይ ሊሆን ይችላል። ሼክ አብዱል ዐዚዝ ብን ባዝ አንዳንድ ሶሒህ ያልሆኑ ሐዲሶች እንዳሉ በሶሒህ ሙስሊም ላይ የተናገሯቸው አሉ። ሌላ ነገር ልታውቁ የሚገባው ቡኻሪና ሙስሊምን በውስጥ የተዘገቡ እንዳለ ብቻ እያስታውሰዋል። አንዴ ላስረዳችሁ። ቡኻሪና ሙስሊም ላይ ቡኻሪ በሙሉ በትክክለኛ ሰነድ እስከ ነብዩ ሰለላሁ ዐለይሂ ወሰለም ድረስ ያደረሳቸው ሶሒህ የሆኑ ሐዲሶች አሉ በውስጡ። ሁለተኛ ሶሒህ በሆኑ ሐዲሶች መካከል በላጋት የሚባል ነገር አለ። ያዛቸዋል ከማ በለገኒ ብሎ የሚገልጸው አለ አይደል? ለምሳሌ ነብያችን ሰለላሁ ዐለይሂ ወሰለም ቢዳየቱል ወህይ ላይ ግልጠተ መለኮት አጀማመር ላይ አይታችሁ ከሆነ መልአኩ ጅብሪል አለይሂ ሰላም በተገለጠላቸው ጊዜ ቡኻሪ ላይ መልአኩ ጅብሪል አለይሂ ሰላም ወደ ነብዩ ሰለላሁ ዐለይሂ ወሰለም በመጣ ጊዜ ራሳቸውን ከተራራ ላይ ሊጥሉ ምናምን የሚል ሐዲስ አይተሃል? ታስታውሳለህ? አይ ከኔ ጋር ነው ወርዶ አሁን እሱ ለምሳሌ ሐዲስ አንተ ግን ሐዲሱን አላስደፍ በሐዲሱ መካከል ይሄ ቃል ይገኛል። ይሄንን ምን ያደርጋሉ? ያውና ቡኻሪ ላይ ራሳቸውን ሊያጠፉ ተብሎ ተቀምጧል ይሏቸዋል። ነገር ግን በሚገርም ሁኔታ ቡኻሪ በጣም በጥንቃቄ ሁኔታ ሐዲሱን እየዘገበ ያለ በመካከል ከማ በለገና ብሎ ነው የገለጸው። ከማ በለገና ገብታችኋል አይደል? እንደደረሰን ከሆነ አንዴ ያዛል አድርግሽ ጠብቁ አለበት ያን ክስተት ኢማም ዙህሪ ምንድነው ከተባለ ዙህሪ ታቢዒ ነው። አንድ ሱሐባ እንኳን አልጠቀሰም በእርሱና በዚህ በነብዩ ሰለላሁ ዐለይሂ ወሰለም ስራ ክስተት መካከል ላይ ማለት ነው። ለዚህ ነው ኢማም ቡኻሪ ከማ በለገና ብሎ የገለጸው። ገብታችኋል አይደል? ይሄ ነው። ልክ እንዲሁ ይሄ ለምሳሌ ስህተት ነው። ይሄ በፍጹም ስህተት ነው። ነብያችን ሰለላሁ ዐለይሂ ወሰለም ራሳቸውን ሊያጠፉ ነበር የሚለው ማለት ነው። ኢማም ቡኻሪ ከሐዲስ እንዳልሆነ እንዳውም በደንብ አድርጎ ገልጾታል ከማ በለገና በሚል ቃል ማለት ነው። ሁለተኛ ነብያችን ሰለላሁ ዐለይሂ ወሰለም ራስን ስለማጥፋት ሲናገሩ ከታላላቅ ወንጀል እንደሆነ ተናግረዋል። ራሱን ያጠፋ ሰው የጀሃነም እሳት ነው ብለዋል። ራሱን ያጠፋ ሰው የጀሃነም እሳት ነው እያለ እያስተማረ አንድ ነብይ ራሱን ሊያጠፋ ነበር ብሎ መናገር ይሄ ትልቅ ስህተት የሆነ ነገር ነው። እሺ እና አጠቃላይ በውስጡ ያሉት አብዛኞቹ አልጋሊብ انها صحيحه كما قال الشيخ عبد العزيز بن باز رحمه الله تعالى በእነዚህ በኪታቦች ላይ ያለ አብዛኛው ሰሂህ ነው 99% ማለት ይቻላል። ያ እሺ ገብቶኛል። አሁን የነሳው ጥያቄ አንድ ሐዲስ አንብቤ ነበር
ደፋ አላህ የቂያማ ዕለት አስታወስኩኝ። እሱ ለምሳሌ በጣም ጥሩ ሼክ አልባኒ እሱን ሐዲስ ضعيف ነው ብሎታል። ለምሳሌ حتى في صحيح مسلم ቢሆንም እንኳን እያለ ይናገራል። ኦኬ አየህ፣ ምክንያቱም አላህ Subhanahu Wa Ta'ala በቁርአን ላይ ማንም ኃጢአት እንደማይጠይቅ ተናግሯል አይደል? ማንም ለማንም መስዋዕት ሊሆን አይችልም። ወላ ተዚሩ ዋዚረቱን ወዝራ ኡኽራ ይላል። ሼክ አልባኒ ይሄንን ضعيف እንደሆነ በደንብ አድርጎ አስረድቷል። እሱ ላይ ማለት ነው። እንደ ሶሂህ ነው በሚለው ብንቀበለው እንኳን አንዱ ለሌላው መስዋዕት ይሆናል በሚል ሂሳብ አይደለም። ትናንትና ሳስረዳ ነበር ረዘም ይላል። ያ ነው ለጠቃላይ ሼክ አልባኒ ስም መርሐባ። በቃ አንድ ሐዲስ ትንሽ እንኳን ከቁርአን ጋር ከተጋጨ ያ ሐዲስ ጥያቄው ምልክት ውስጥ ይገባል ማለት ነው። ላ አሁን እዚህ ቦታ ላይ እሱን የእውቀት ባለቤቶች ናቸው እንትን የሚሉት የራሱ አካሎች አሉት ለማ الحديث አሉ እንጂ እኛ ዝም ብዬ መጣና የቁርአን ጋር ተጋጭቷልና ይሄኛው ብዬ እኔ በአጭር ግንዛቤ ስለዚህ ይሄ ضعيف ነው ማለት ነው እያልኩ ሶሒህ ሐዲሶችን ضعيف አላደርግም። ራሱ የዚህ ፈን ባለቤቶች አሉ ዑለማ الحديث የሐዲስ ዑለሞች ሊቃውንቶች አሉ። ሼክ አልባኒ ከነዚያ መካከል ነው። ይህንን ነገር ሁሉን ነገር አይቶ ሰነዱን አይቶ ምናምን በደንብ አድርጎ ገልጾታል ይሄ ضعيف እንደሆነ። እሺ ሷሂህ ነው ብሎ ብንሄድ እንኳን ያ ግንዛቤው ሌላ ነው። እነሱ እንዳሰቡት አይደለም። ማንም በማንም ኃጢአት አይጠየቅም። ሰው የሚድነው በራሱ የሚጠየቀው ራሱ ነትና ስራ ነው። ይህ ሙሉ የቁርአንና የሐዲስ አስተምሮ ነው። ታዲያ ቦታ ላይ የታሰበበት ሌላ ነው። ረዘም ስለሚል ለፈው ትላንት ሳብራራ ነበር በዚህ ጉዳይ ላይ። እሺ አለይኩም ሰላም አለይኩም። ሰላም አለይኩም ሙባረክ ዒድ ሙባረክ ተቀበለ አላሁ ሚና ወሚንኩም ሷሊሐል አዕማል። ከትላንት ወዲያ ጥያቄ ልጠይቅህ ገብቼ ነበር፣ በዚህ አካውንት ሳይሆን በሌላ አካውንት ማለት ነው። እና አስወጥተኸኝ ነበረ ጥያቄንም ሳልጨርስ። አስታወስከኝ? አላቀም ከና ፈጠረ ጥያቄውን እንደገና በጣም ችግር የለም። ሙሱ እንደገና ጥያቄ አይሰማም? ይሰማል። ስለ ፀጉር ምናምን ጠይቄክ ነበር ትላንትና ማለት ነው። ትላንት ሙሱ በፈጣሪ እየሰማህ ነው። ስለ ፀጉር ጠይቄክ ነበረ። ሚውት አደረከኝና በዛኛው አካውንቴ ልገባ አልቻልኩም። ገብተህ ብዙ ስመልስልህ ነበር። ለምን ታሻለህ? እዚህ ነበሩ ልጆች ሐዲሱን ሁሉ አንብቤ ግንዛቤውን ሁሉ ሰጥቼ ከዛ በኋላ ነው እንትን ያልከው። ለማንኛውም ማውራት ፈልገህ ከሆነ አውራ፣ ችግር የለም። ወጥቼ ሳይሆን ሚውት አደርገኸኝ ነው። አውራ ሆነ። እሺ ማውራት የምትፈልገው ኮሜንት እንዳልጽፍ ሚውት አደርገኸኛል። ይችላል። ጄሪ ሰላም ነው? ሁሱ ሰላም አለይኩም። አንዴ ጄሪ ሰላም፣ እንዴት ነሽ? ሰላም አለን፣ እግዚአብሔር ይመስገን። እሺ እንዴት ነሽ? አለን፣ እግዚአብሔር ይመስገን። እሺ ኮሜንት ላይ ንቁ ምናምን እያልሽ እየጻፍሽ ነበር አይደል? ከምንድን ነው የምንነቃው? ከእምነታችሁ ነው። ሌላ ከምን ትነቃላችሁ? ከየትኛው እምነት? ካላችሁበት ከምታምኑት እምነት። የምናምነው ምንድን ነው? እናንተ ስለ መሐመድ እንደምትሟገቱ እኛም ስለ ኢየሱስ ክርስቶስ እንሟገታለን። አንድ ጥያቄ ልጠይቀው። እሱ በጣም አንድ ጥያቄ። እስቲ ነብዩ መሐመድ እዚህ ምድር ላይ መጥቶ ያደረገውን እስቲ አንድ ድንቅ ተአምር ንገረኝ። አንድ ድንቅ ተአምር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በጣም ብዙ አላቸው። እሺ ጨረቃን ከፍለዋል። ጨረቃን የምታክል ግዙፍ ፍጡር በጊዜያቸው የነበሩ ሰዎች
ጨረቃን ከፍለው አሳየን ተአምር ማየት እንሻለን ብለዋቸው ጨረቃን ከፍለው አሳይተዋቸዋል። ነብዩ መሐመድ አዎ አለ እንደዚህ የሚል አዎ እሳቸው የጻፉት ነው ወይስ መጽሐፍ ቅዱስ ላይም አለ? አሁን እናንተ የኛ መጽሐፍ ቅዱስ በብዛት እናንተ ጋርም አለ አይደለ? ቁርአናችሁ ላይ በቃ ተለወጠ እንጂ አለ። የሰሩትን ተአምር አሁን ላሳይሽ ወይስ ልተው? ኧረ አሳየን፣ ደስ ይለኛል በደስታ። ኦኬ ማን ነው መክፈት የሚችል? ስልኬን ትቼው መጥቼ ነው። መክፈት የሚችል ልጅ ማን ነው? አንድ ሰው አንድ ቁጥር ይጻፍ ካላችሁ። ሐዲሱን ላነብልሽ እችላለሁ። ነብያችን ሰለላሁ ዐለይሂ ወሰለም ሰአለ አህሉ መካ ረሱላህ ሰለላሁ ዐለይሂ ወሰለም አን ዩሪየሁም አያ ፈአራሁም ሚን ሽቃቅ አልቀመር መረተይን ይላል። የአላህ መልእክተኛን የመካ ሰዎች ጠየቋቸው፣ አንቱ ሙሐመድ ሆይ ተአምር ሰርተህ እንድታሳየን እንሻለን አሏቸው። እርሳቸውም የጨረቃን መከፈል 2 ጊዜ አሳዩአቸው ይላል። ጨረቃን ከፍለው አሳይተዋቸዋል ነብዩ ሰለላሁ ዐለይሂ ወሰለም። እሺ ያ እሺ ዚክራ አውጭላት እንደ ወረሽሳ ጄሪ አለ ሁሴን ሱረቱል ቀመር አይደል? ጄሪ ወረደች ነሽ አለ ሁሱ አይሰማህም? አንቺን አይደለም ጄሪ ነች። ኦኬ አይ እሺ ኪዩ ጥያቄሽ ምንድነው? ሰላም አለይኩም። ወአለይኩም ሰላም። ኢድ ሙባረክ። ጥያቄ ዛሬ በጣም ደክሞኝ ተኝቼ ነበርና ኢድም ስለነበረ ሁሉም ሰላት አመለጠኝ። ሁሉም ማለት አሁን የተነሳሁት ምን ማድረግ አለብኝ? ከመጀመሪያው ጀምረሽ ቀባ ማውጣት አንድ ብዬ ማለት ነው። እሺ መሰከናለሁ። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. السلام عليكم حسو. وعليكم السلام. ሁሱን ጥያቄ ማለት ይሄ አበልጅ የሚባል ነገር አለ። የሆነ አሁን ዛሬ አፋይዱ ሰላም አለይኩም ሁሱ ሙጌራ ምናምን ነገር ይደረጋል። አበልጅ ሰላም አለይኩም ሁሱ ሰላም ነው። ባንቺ ሰላም ነው። እንዴት ነሽ? ባንቺ ጅማ እኔ ሳበኝ አላልኩም። ሰላም ነው ሁሱ። ስለ አንዳንድ ስለ እስልምና ማወቅ የምትፈልግ ነበረች። ትንሽ ታስረዳታለህ በእርጋታ? አይ እታይ እንዴት ነው አይሰማም? ጥያቄው ምንድነው? ስለ ኢየሱስ ቁርአን ላይ ማለት ያለው ድርሻ ወይም ያለው ቦታ እንዴት ነው? እሺ ኢየሱስ ክርስቶስ በቁርአን ላይ ያለው ድርሻና ቦታ ከመጀመሪያው ስንነሳ ከነቢያቶች መካከል አንድ ነብይ ነው። አላህ በቁርአን ላይ ሲናገር መልመሲሁ ኢብኑ መርየም ኢላ ረሱሉን ቀድ ኸለት ሚን ቀብሊሂ ሩሱል ይላል። የማርያም ልጅ ክርስቶስ ከእርሱ በፊት እንዳለፉ መልእክተኞች አንድ መልእክተኛ እንጂ ሌላ አይደለም ይለናል። ኢየሱስ ክርስቶስ ሌላኛው ድርሻው ከነቢያቶች 5 ታላላቅ ነቢያት ደረጃቸው ከፍ ያሉ ነቢያቶች አሉ። ከነዚያ መካከል አንደኛው ነው።
እነዚህ 5 ነብያት ኡሉል አዝም የሚል መጠሪያ አላቸው፣ ባህሪ አላቸው። የቁርጠኛነት ባለቤት ማለት ነው። ባስተምሮታቸው ጊዜ ከባድ ፈተና ተፈትነው ከማንም በላይ ተፈትነው የትዕግስት ጥግ የደረሱ የነብያት ሁሉ አርአያና ተምሳሌት ናቸው ከሚባሉት መካከል አንደኛው ክርስቶስ ነው። አላህ ሱብሓነሁ ወተዓላ በቁርአን ላይ ሁለት ቦታ ላይ እነዚህን 5 ነብያት በሁለት ቦታ ላይ ይገልጻቸዋል። በሱረቱል አሕዛብ ላይ ምን ይላል? ወኢዝ አኸዝና ሚነ ነቢይነ ሚሳቀሁም ወሚንከ ወሚን ኑሕን ወኢብራሂም ወሙሳ ወዒሳ ብን መርየም ይላል። ሙሐመድ ሆይ ከነብያት ሁሉ ቃል ኪዳንን በያዝኩኝ ጊዜ በተለይ ደግሞ ከአንተ ከአብርሃም ከሙሴና ከመሲሁ ከኖህ ከነዚህ ከባድ የሆነን ቃል ኪዳን ይዣለሁኝ ይላል። ከነዚህ ከኡሉል አዝም ከሚባሉት ደረጃቸው በጣም ላቅ ያለ ነብያቶች አሉ። ከነዚያ መካከል ነው ክርስቶስ። ሌላኛው ኢየሱስ ክርስቶስ በጣም በርካታ ተአምራቶችን የተሰጠ ነብይ ነበር። አምላክ አላህ ሱብሓነሁ ወተዓላ ወለቀድ አተይና ሙሰል ኪታበ ወቀፈይና ሚን በዕዲሂ ቢሩሱል ወአተይና ዒሳ ብነ መርየም አልበይናት ይላል ወአየድናሁ ቢሩሒል ቁዱስ ይላል። የማርያምን ልጅ በርካታ ድንቅ ተአምራትን ሰጥቼዋለሁ በመንፈስ ቅዱስም አጽንቼዋለሁ እያለ ይናገራል። መልአኩ ጅብሪል ማለት ነው። እንግዲህ እንደሚታወቀው መልአኩ መሲሁ ያለ አባት ነው የተፈጠረው ከእናት ብቻ። አምላክ አላህ ሱብሓነሁ ወተዓላ ነው ይሄን ነገር እንዲሆንም የወሰነው። ነገር ግን አምላካችን አላህ ተመልከቱ፣ ያለ አባት ፈጥሮ ያለ አባት ከንቱ አድርጎ አልተወውም። ልክ ከአባት በላይ ሊንከባከቡ የሚችልን አካል መልአኩ ገብርኤልን ለእርሱ አድርጎለት ነበር። በየትኛውም ቦታ ላይ ማንኛውም አደጋ እንዳይደርስበት ይከላከልለት ነበር። ወአየድናሁ ቢሩሒል ቁዱስ አለ። በመንፈስ ቅዱስ ወይንም በገብርኤልም አጸናሁት እያለ ይናገራል። ገባችሁ? ይጠብቀዋል። ይሄ መልአክ የትኛውም ቦታ ላይ በእርሱ ላይ አደጋ እንዳይደርስ አብሮት ይሆናል፣ አብሮት ይከተላል፣ አብሮት ጫፉ እንዳይነካ ያደርግለታል። የመጨረሻው ጊዜ ላይ ሊገድሉትና ሊሰቅሉት ባሉ ጊዜ እስከ መውሰድ ድረስ አብሮት ነበረ፣ ያጸናው ነበር። ገባችሁ? ያ ነው። ሌላኛው ሙታንን የማስነሳት ማየት የተሳናቸውን የመፈወስ መናገር የተሳናቸውን ድዳዎችን እንዲናገሩ አፋቸውን የመክፈት በርካታ ተአምራትን ተሰጥቷል። ይሄንን አላህ ሱብሓነሁ ወተዓላ በሁለት ቦታ ላይ ይገልጸዋል። አንደኛ ሱራ አለ ኢምራን ላይ፣ ሁለተኛ ሱረቱል ማኢዳ ላይ ወረሱለን ኢላ በኒ እስራኢል አኒ ቀድ ጂእቱኩም ቢአየቲን ሚን ረቢኩም አኒ አኽሉቁ ለኩም ሚነ ጢኒ ከሀይአቲ ጠይሪ ፈአንፉኹ ፊሂ ፈየኩኑ ጠይረን ቢኢዝኒላህ ወኡብሪኡል አክመሀ ወልአብረሰ ወኡሕይል መውታ ቢኢዝኒላህ እያለ ይናገራል። ሙታንን የማስነሳት እነዚህን ሁሉ ተሰጥቷል። ያ ነው። ሌላኛው መሲሁ እንደ እስልምና ተአምር መስራት የጀመረው ነብይ ከሆነ በኋላ አይደለም። ገና ሕፃን ልጅ እያለ ተአምር መስራት ጀምሯል። ያም ማለት በእናቷ አንቀልባ ገና ታዝሎ ሳለ የሰው ልጆችን ቋንቋ አውጥቶ እንዲናገር ተደርጎ ነበር። ቃለ ኢኒ ዐብዱላህ አታኒየ አልኪታበ ወጀዐለኒ ነቢያ የሚለው ይህን ቃል እርሱ ገና ሕፃን ሳለ የተናገረው። ከዚያም በኋላ ነብይ ከሆነ በኋላ በርካታ ተአምራቶችን ተሰጥቶ ነበር። ሌላው መሲሁ በእስልምና ላይ ያለው ቦታ አምላክ አላህ ሱብሓነሁ ወተዓላ ወጂሃን ፊ ዱንያ ወልአኺራ ብሎ ይገልጸዋል። በዚች በቅርቢቱም ዓለም ባለሟል የሆነ ባለ ክብር የሆነ ነብይ ነው ካለ በኋላ በቀጣዩ ዓለምም ልክ እንዲሁ ባለ ክብር የሆነ ነብይ ነው፣ ከኔ ዘንድ ቅርብ ደረጃ ካላቸውም ነብያቶች ነው እያለ ይገልጸዋል። መሲሁ በጣም አላህን የሚፈራ ደግና መልካም የአላህ ነብይ ነበር። መሲሁ ስለ አምላኩ በጣም ቀናተኛ ነበር። በአምላኩ ክብር ላይ አይደራደርም ነበር። ሰዎች ሁሉ ወደ አምላክ እንዲመለሱ ያስተምር ነበር። ሙሉ ትምህርቱን ቁርአን ላይ መጣችሁ ብታዩ ስለ አምላኩ ነበር የሚያስተምረው። ኢነላህ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡን ሙስተቂም ይላል። በርካታ ቦታ ላይ ተገልጿል። በሱራ አል ኢምራን ላይ ተገልጿል። በሱረቱል ማኢዳ ላይ ተገልጿል። በሱራ መርየም ላይ ተገልጿል። በሱረቱ ዝኽሩፍ ላይ ተገልጿል። ጌታዬም ጌታቸውም አንድ አላህ ነው፣ እርሱም በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ እያለ ያስተምራቸው ነበር። ይሄ ነው መሲሁ ለእስራኤል ልጆች ተምሳሌት የተደረገ ታላቅ መልእክተኛ እንደሆነም አላህ ይገልጸዋል። ኢን ሁወ ኢላ ዐብዱን አንዐምና ዐለይሂ ወጀዐልናሁ መሰለን ሊበኒ እስራኤል ይላል። አንዴ ሰግጄ ልመለስ ሽበሎች። ወትልከል ጀነቱ አለቲ ኡሪስቱሙሃ ቢማ ኩንቱም ተዕመሉን፣ ይችን ጀነትን ስትሰሩ በነበራችሁ ስራ ምክንያት ወረሳችኋት እያለ ይናገራል። ጀነትና ጀሃነም የሰው ልጅ የስራ ውጤቶች እንጂ ቀድሞ አላህ ሱብሓነሁ ወተዓላ አንተን ለጀነት አንተን ለጀሃነም ብሎ አንዱን ከሌላው ለይቶ ያዘጋጀበት አይደለም። አላህ ሱብሓነሁ ወተዓላ ይሄን አላደረገም። ምክንያቱም እርሱ ፍትሃዊ የሆነ አምላክ ነው። ለአንዱ ጽድቅን መርጦ ለአንዱ ኃጢአት በፍጹም የሚያደርግ አይደለም። ወማ ረቡከ ቢዘላሚ ሊልዓቢድ ይላል። እኔ ባሪያዎችን የምበድል አይደለሁም ይላል። ለኃጢአት ብሎ አንድን አካል የሚፈጥር አምላክ አይደለም። ሐታ ከሰይጣን ጀምሮ ከመጀመሪያው አማጺ ጀምሮ ስታየው ጊዜ የራሱን ነፃ ምርጫ ፍቃድ ነው። ታቻለ አይደል? አላህ ሱብሓነሁ ወተዓላ አዘዛቸው፣ መላእክቶች ያዘዛቸውን ፈጸሙ። እርሱ ግን አልፈጽምም ማለት የራሱን ነፃ ምርጫ ፍቃድ ነፃ ምርጫ ፍቃድ እንደሆነ የሚያሳየን ምንድን ነው ከተባለ አላህ ሱብሓነሁ ወተዓላ ቃለ ያ ኢብሊሱ ማ መነዐከ አን ተስጁደ ሊማ ኸለቅቱ ቢየደየ፣
በእጆቼ ለፈጠርኩት ከመስገድ ምንድነው የከለከለ ሲለው ምርጫውን ተናገረ። ያሽ ምን አለ? ቃለ خلقتني من نار وخلقته من طين እኔን ከእሳት ነው የፈጠርከኝ እርሱን ከጭቃ ከአፈር ነው የፈጠርከው እንዴት ብዬ ለዚህ ወርዳለሁ አልወርድም ብሎ የራሱን ምርጫ ወሰደ። ያቸው አይደለ ያ ነው። ስለዚህ በራሱ ነፃ ምርጫ ፍቃድ የተሳሳተ ካል ነው። ልክ እንዲሁ ፍጥረታትም ስህተት ላይ ቢወድቁ የራሳቸው ነፃ ምርጫ ፍቃድ እንጂ አላህ Subhanahu Wa Ta'ala ቀድሞ አንድንም ለኃጢአትና ለጽድቅ ብሎ ለይቶ ያዘጋጀው አካል የለም። ይሄ ነው። እሺ ጥያቄ አለ ግን? አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። አለይኩም ሰላም። እስራኤል ጠይቀ ይቅርታ ጋር ክርስቲያኖች ካሉ አስቀድሟቸው። እስራኤል ሰላም፣ እንዴት ነህ? እስራኤል አለ? አሎ አሎ እሺ ጠይቁ ሌሎች። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ከኢድ በፊት ከትላንት ጀምሮ ለበይክ አላሁመ ለበይክ ይባላል። አንደኛው ጥያቄ ነው ምንድን ማለት ያለብን ማለት ነው። ሁለተኛ ደግሞ ሰላት ማሳጥሮ መስገድ ወደ ቤት ተመልሼ ከሄድኩበት ቦታ ማለት ነው ስመለስ ቤቴ ማሳጠር ነው ወይስ ኖርማል 4 ረካ ነው? ለምሳሌ ዙር መስገድ ያለብኝ ደግሞ የሄድክበት የተሳፈርክበት ቦታ ሙሳፊርነትን ሁክም ያስይዛል። ሙሳፊርነቱ ከሩቅ ቦታ ነው። ለምሳሌ ከ80 ኪሎ ሜትር በላይ እሄዳለሁ። ከዛ በመለስ ሰዓት ወይ በማግስቱ ወይ በሁለተኛው ቀን ወይ በሶስተኛው ቀን ይሆናል። አጋጣሚ ስመለስ ዙርና ሱርን ለመቀሰር ስፈልግ ከዛ ከመነሻዬ አልችልም አይደል? መድረሻዬ ወይም መንገድ ላይ ነው አይደል? እሺ አንድ ሰው ሙሳፊር ሊባል የሚችለው ካለበት ሀገር ወደ ተጓዘበት ሀገር ያለው ርቀት 80 ኪሎ ሜትር እና ከዚያ በላይ ከሆነ ነው። ከ80 ኪሎ ሜትር ርቀት በታች ላይ ከሆነ የተጓዘው የሙሳፊር ሁክም በእርሱ ላይ አይሰራም። ከ80 ኪሎ ሜትር በላይ ከሆነ ሙሳፊር ብል ሁክም አለው። ሙሳፊር ከሆነ ለየጁዝ ለሁ القصر والجمع في الصلاة الرباعية صلاة الظهر والعصر والعشاء. هنا ሶስቱን የሶላት አይነቶች አራት ረካ የያዙትን ዙህር ሶላት፣ ዓስር ሶላትና ዒሻ ሶላትን ወደ 2 ረካ አሳጥሮ የመስገድ ሐቅ አለው ተደንግጎለታል። ልክ እንደው ደግሞ መሰብሰብ ማለት አንዱን ሶላት ከሌላ ሶላት ጋር ሰብስቦ መስገድ። ዓስሩን ሶላት ከዙህር ጋር ዙህርን 2 ረካ እንደሰገድ ወዲያው እንዳሰላመት ትቆምና ዓስሩን 2 ረካ ትሰግዳለህ። አለቀ። ልክ እንዲሁ ዒሻን ከመግሪብ ጋር መግሪብን 3 ረካ እንደተለመደው ትሰግድና ከዚያ ትቆምና ወዲያው ዒሻን 2 ረካ ትሰግዳለህ። አለቀ። ሱብሒ ከየትኛውም ሶላት ጋር አይሰበሰብም። ልክ እንዲሁ የጅማዓ ሶላት በጅማዓ ሄደህ ከኢማም ጋር ከሰገድክ ከእርሱ ጋር ማንም ሶላት አይሰበሰብም። በዑለሞች መካከል ምንም ኺላፍ ቢኖርም እንኳን ሌላው ተክቢረት አልዒድ የዒድ ተክቢራ የሚጀምረው መቼ ነው የሚለው ነው። ከዒድ ከአሁኑ በፊት ከዛሬው ከዒድ ቀን ሳይደርስ በፊት ማለት ይቻላል ወይ? ችግር የለውም ይባላል። ይቻላል፣ ችግር የለውም። የመጨረሻው እስከ መቼ ድረስ ነው? አያመ ተሽሪቅ 3ቱ ቀናቶች እስኪያልቁ ድረስ ነው። ነቢያችን ሰለላሁ ዐለይሂ ወሰለም አያመ ተሽሪቅ ብለው የተናገሯቸው ከዒድ አልአድሓ በኋላ በተከታታይ 3 ቀናቶች ናቸው። በእነዚህ ቀናቶች ድረስ ማለት ይቻላል። ያ አላሁ አክበር አላሁ አክበር እስከዛሬ ስንል የነበረው የሰራላችሁ ቪዲዮ አለ። በዚያ መሰረት ያ ነው። እሺ ለበይክ የሚለው ማለት አንችልም እኛ በቤታችን ማለት ነው። ሀጅ ያሉ ሰዎች ናቸው አይደል? ያ ሀጅ ላይ ለሚያደርጉ ሰዎች ነው። እሺ ስለዚህ አሁን እኔ ጥያቄ ነበር፣ ይቅርታው ወደ ቤቴ ስመለስ መሰብሰብ እችላለሁ ወይስ አልችልም? በዛ አይነት ርቀት ላይ መጥቼ ወደ ቤቴ ስመለስ ሶላቶቹ መሰብሰብ እችላለሁ ወይስ ኖርማል ሶላቶቹ የተደነገገው ጊዜ? እሺ የዙህር ሶላትን ከሰገድክ ወዲያው የዓስር ሶላትን መሰብሰብ እሱ ነው። እሺ ዒድ ሙባረክ ተቀበለ አላህ ተዓላኩም። አቡ ንብራስን ታውቀዋለህ ወይ? አላውቀውም። እኔ ማዕሪፍ እሱ የአዳም ቀብር የት ነው? ኢንሻአላህ የውመል ቂያማ እንጠይቀዋለን። የት ነበር የተቀበረው አዳም ብለን የቀበሩትን እና ሐዋ ምናምን ካሉ እንጠይቃቸዋለን ኢንሻአላህ። እሱ ቀብር የት እንደሆነ ማወቁ ምን ይሰራልናል? እዚህ ዓለም ላይ የአንድ አካል ቀብር ብቻ ነው የሚታወቀው፣ የሌሎች አይታወቅም። የነቢያችን ሰለላሁ ዐለይሂ ወሰለም ብቻ። ከእርሳቸው ውጭ ያሉ የትኛውም ዓለም ላይ የአከሌ ቀብር እዚህ ነው እዚህ ነው የሚሏቸው እንዳትሰሟቸው። ለማንም አይታወቅም። ላ ያዕረፍ ቀብር አሐድ ሚን አልአንቢያ ኢላ ቀብር ነቢ ዐለይሂ ሰላቱ ወሰላም። እሺ
ጥያቄ ያለ ያ በኒ እስራኤል በቃ ጥያቄ ያለ ወረደሽ። ሁሱ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኢድ ሙባረክ። ተቀበለ አላህ ጣዓትኩም። ጥያቄ ነበረኝ። ምን ይላል? የዛሬውን ጾም ስጾም ለሊት ላይ ታስር አዛን እየተባለ ነበርና እስተሚጨርስ አዛን እስተሚባል እየበላው ነበርና ሳይጨርስ ቶሎ ተምጭ እንትናልኩኝ ይሆንልኛል። ከዚህ በፊት የማታውቅ ከሆነ ማህዙር ይሄ ባለማወቅ የሚታለፍ ነው። ነገር ግን ከዚህ በኋላ ላለው በየትኛውም ጾም ሊሆን ይችላል በዋጅብ ሆነ በሱnnah አዛን ከተባለ ወዲያው ማቋረጥ አለባቸው። ነብያችን ሰለላሁ ዐለይሂ ወሰለም በእርሳቸው ጊዜ ሁለት አዛን ይባል ነበር። አንደኛው አዛን ተብሎ ሁለተኛው አዛን እስከሚልበት ድረስ ብለዋል። ያ ሲባል ግን አቋርጥ ብሎ ተናግረዋል። አቡነ ኢብራሂምን ታውቀዋለህ ወይ? እየሰማህ ወንድም ይቀድም መለስኩልህ። አላውቀውም። እሺ ጥያቄ አለበት። አላውቀውም። ታሁን ቀደም አላውቀውም ማለት ታውቅ እንደው አውቃለሁ። አላውቅም ምንድነው? ከማን ጋር ነው? ከአንተ ጋር አላውቅም እያልኩ ነው እየነገርኩህ እና ኮሜንት ላይ ነው ልጁ ታውቃለህ ወይ ሲል እኔ አላውቅም እያልኩት ነው። ጥያቄያችሁ ምንድነው እናንተ? ወላሂ ጥያቄ ጠየኩኝ። ጥያቄ ስለ ጾሙ ነበር፣ ስለ ዛሬ ጾሙ ማለት ነው። ዛሬ አዛን ሲባል እየበላሁ ነበረ። ይሆንልኛል አይሆንልኝም ብዬ ነው የጠየኩት። እሺ አይ በቃ ተሻውልን። እናንተ ኮሜንት ላይ ያለው መስለኝ ነው ስለ ጾም የጠየቁት ልጆች ናቸው። ጾማቸው አይበላሽም፣ ምክንያቱም ከዚህ በፊት አታውቁም ነበር። አይሽ ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ኢድ ሙባረክ። ተቀበለ አላህ ተዓላ። አንድ ጥያቄ፣ ኢድ ምን ሰዓት ነው መስገድ የምችለው? ያው ውጭ መውጣት ምናምን ስለማልችል ጠለቤ ስለሆነ በየትኛው ሰዓት ነው የኢድ አልአድሃን ሰላት መስገድ የሚቻለው ቤት ውስጥ? ምን አልሽ? የኢድን ሰላት መስገድ የምችለው ነገ ማለት ነው የትኛው ሰዓት ነው? በየትኛው ወቅት ላይ ነው? እሺ ከሱብሒ በኋላ ባለው ጊዜ በየትኛው ጊዜ መስገድ ይቻላል? ከሱብሒ በኋላ ባለው ወቅት በየትኛው ጊዜ መስገድ ይቻላል? እሺ ኢንሻአላህ ጀዛከላህ ኸይር፣ አላህ ይጨምርልክ። ይሄ ብቻ ነበር ጥያቄ። መርሐባ። በዚሁ አጋጣሚ ነገ ሶላት ሱብሂን ከሰገዳችሁ በኋላ ልጆች እስከ ዒድ ሶላት ድረስ አትብሉ ምንም። እሺ ሱናው እንደዚያ ነው። ነቢያችን ሰለላሁ ዐለይሂ ወሰለም እንትን አይሉም ነበር፣ ምግብን አይበሉም ነበር የዒድ ሶላት ሰግደው እስኪመለሱ ድረስ። ብትበሉ ወንጀለኛ አትሆኑም። ነገር ግን ሱናውን ልከተል ያለ ሰው ባትበሉ ይመረጣል። ነቢያችን ሰለላሁ ዐለይሂ ወሰለም ሳይበሉ ይሄዱ ነበር። ልክ ዒድ ሶላትን ሰግደው ሲጨርሱ ይመለሳሉ፣ ይበላሉ። በዒድ አልአድሃ ማነው በዒድ አልፊጥር ከሆነ ግን በረመዳን ላይ የነበረው ዒድ ያለፈው ሳይበሉ አይሄዱም ነበር። የዛን ተቃራኒ ነው። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኢድ ሙባረክ። ተቀበለ አላህ ጣዓትኩም። እሺ ጥያቄ ነበረኝ። ትንሽ የቀደም እያወራን ነበረ ከኢብራሂም እና የኢብራሂም ታሪክ ማለት ነው። ከኢድ ጋር ተያይዞ ከባይብል ጋር የባይብሉ አብርሃም ጋር እንዴት ነው የዛ ታሪክ ልዩነቱ የቱ ጋር ነው ምናምን የሚለው ነገር ትንሽ ለማወቅ ፈልጌ ነው። ያደርግልሃል። ኪታቡን መንሱኽ የተበረዘ መጽሐፍ ነው። ማንኛውን እንገረው ፒውተር ጓኒ ኪዴዲ ዋይ ለማስ አንደኛ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ሁሱ ወራህመቱላሂ ወበረካቱ። አብዱልሐይ እንዴት ነው? ሐቢቡና ኡስታዙና ሐቢቡና ኢደኩም ሙባረክ ኢደኩም ሙባረክ። ተቀበለ አላሁ ሚና ወሚንኩም ሷሊህ አልአዕማል። እንዴት ነው? ማሻአላህ ወላሂ ናፈቃችሁን እኮ እናንተ። እንዴት ነው ጉዱ? አንተ በጣም ነው የጠፋው ከሶሻል ሚዲያ አይደል? አዎ ሁሱዬ የኔ ወንድም፣ የኔ ታናሽ ወንድም፣ የኔ ታላቅ ወንድም የቱ ጋር ላስገባ? ወላሂ መካን ማፊሽ ያድ ኩሉ መካን ማክ ያድ
ማሻአላህ ኢደኩም ሙባረክ። አላህ ይሰትራችሁ፣ አላህ ይደብቃችሁ። እኔም ወዳችሁ አላህ ደግሞ ያው ድብቅ ቅፍግፍ አድርጎ ያው ወላ በኢዱ ወላ በየትኛውም መካን በጉያ ያሻግራችሁ። ቢስሚላህ አሚን አሚን አሚን። ሽክረን ጀዛከላህ ኸይር። ናፈቃችሁን እኮ ወላሂ ናፈቃችሁን። እኔማ ያው ማሪና ካልገባው ወላሂ ያ ኢትዮጵያ አናግሬዋለሁ። ማሪና መምጣት አይቀርም፣ ወላሂ መምጣት አይቀርም። እንቀበላለን ኢንሻአላህ። ናፈቃችሁን ወላሂ ናፈቃችሁን እኮ እናንተ ያው ኢልማችሁ አይቀመስ። ማሻአላህ ተአምረኛ ናችሁ እኮ አላህ ረዝቋችኋል። በዚህ ግና ናፈቃችሁን እንደ እኛ ወንድሞቻችን ናፈቁን። ወላሂ ጀማ አልናፈቋችሁም? እነዚህ ወንድሞች ዝም ብላችሁ ኢደኩም ሙባረክ በሏቸው። ወላሂ ኢደኩም ሙባረክ በሏቸው። አላህ በኢልም አልቋቸዋል፣ በዳዕዋ አልቋቸዋል። ወላሂ ነው የምላቸው። ያው እድሜያቸው በእድሜ ካያችኋቸው ከኛ ያንሳሉ፣ በኢልም ግን ወላሂ ሩቅ ናቸው። ስለዚህ ወንድማችን አላህ ይወፍቅ፣ አላህ ያኑርህ፣ አላህ ይጨምርልህ እያላችሁ ዱዓ አድርጉ። አልሐምዱሊላህ ረብል ዓለሚን። ወላሂ አይናችሁ ካላየሁ አታምኑም፣ እናንተ ካልነካችሁ አታምኑም። አውዙ ቢላህ እኛ ነክተነዋል፣ አይተነዋል። ወላሂ ጮኬ ነው የሄድኩት። ወላሂ አላህ እኔን ያርጋችሁ። ሁሱዬ እስቲ አላህ አብደል ሀይን ያርጋችሁ ባላችሁ እንዴት ብዬ እንደሄድኩት አስታውስ የለ? ወላሂ እኔን ያርጋቸው። ጀማዎችህን ሁሉ እኔን ያርጋቸው። ቢስሚላህ ጥያቄ አለ እኮ ሰብሩ፣ የትም አይሄድም። አኽዋን ሰብሩ። ደጋይግ በስ አላህ ከሊኩም ደጋይግ በስ። ያው ወላሂ የአላህ ባሪያ መሆን ከባድ ነገር ነው። እሺ ጀማ እናንተን ያገለግላሉ፣ ካፊሮችን ያገለግላሉ፣ ትንሽ ትልቁን ያስተናግዳሉ። አስቡላቸው፣ እሺ አስቡላቸው፣ ዱዓ አድርጉላቸው። የእናንተ ዱዓ ነው እንደነዚህ ያሉ ወንድሞችን መስመርም ሁሱዬ አለ፣ ወሂዶ አለ፣ በጣም ጠንካራ ወንድሞች አሉ። አቡ ሀይደር አለ። ዱዓ በቃ አላሁመ በላችሁ ዱዓ አድርጉላቸው። ወላሂ ያለ እናንተ ዱዓ ሰው አይሆንም። ጥበቃ አላህ እንዲያረግላቸው ሀያታቸው በቃ በዲንና ሲራተል ሙስተቂም ስለሚል በዛ ውስጥ እንዲያልፉ ዱዓ አድርጉላቸው። እሺ ኢንሻአላህ አማና ያው ሙሐባችሁ እንዳይቀንስ አላህ በቀር ማንም የለምና። እሺ ወሰላሙ አለይኩም። ለማብራሪያ ለምክር ነው የገባው። ሰላም አለይኩም። ኢድህን አላህ ኸይር ያርግ። ዱዓ መቅቡል፣ ዳዕዋ መቅቡል፣ ወሀያት ኩሉ መቅቡል። ወላሂ ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም። ጀዛከላህ። ለጥያቄ ነበረ መግባት ያለበት። ሰላም አለይኩም። አይ እኮ አታውቁትም። ዳዕዋ ላይ የሚሰራ በጣም ጠንካራ ልጅ ነበር። ከሩቅ ጊዜ በኋላ ነው የተገናኘ ነው። ለዚያ ነው ሰብር አድርጉ ልጆች። ጥያቄ አለ ይገርም። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሁሴን ሰላም ነው ወይ? አልሐምዱሊላህ። አፍያ እንዴት ነው? ጥያቄ አለ ይገርም። እሺ ጥያቄ አለ ይገርም። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. عيد مبارك ያለው አንድ ጥያቄ ነበረኝ። እሺ እሱ እነዚህ ያለፉትን ሳምንታትን ጾም ያለው ያ ማለት ያለፉትን 8 ቀናትን ጾም ያለው እሺ እና አሁን በዚህ ካላንደር ነገም ይጾማል። ነገ ግን እንደሌሎች ሀገር ኢድ ነው። እኔ ልጾም ወይስ ምን ላይ? የት ነው ያለው? እኔ ያለሁት ሳውዝ አፍሪካ ነኝ እኮ። ባላችሁበት ሀገር ሙስሊሞች በህብረት የነገውን ቀን አይጾሙም? አንተ ወይንስ እንዴት ነው? ግማሾቹ ይጾማሉ፣ ግማሾቹ አይጾሙም። እሺ በሀገሪቱ ላይ ከሌላ ሀገር የመጡት አይጾሙም። አብዛኛቸው የዚህ ሀገር ብቻ ናቸው እንደዚህ የሚጾሙት።
እኮ የዚህ ሀገር ነዋሪዎች ሰዎች ሁሉም በአንድነት አይጾም የነገውን ቀን? እሱን አላውቅም እንጂ ይጾማሉ። እሺ በትክክል የጨረቃ ማየሻ መሰሪያ ካላችሁ ቀጣይ ወር የዙል ሒጃ ወር ማን ነው በትክክል ሊያረጋግጡበት ከሆነ ከዚያች ሀገሪቱ ጋር ትሄዳላችሁ። ነገር ግን ምንም አይነት መሰሪያ ሳይኖራቸው ዝም ብለው ከሆነ የተካለፉት በዛችሁ ሀገር ሰዓት ተመሳሳይ የሆነችው ሙስሊም ሀገር ይህን ነገር ካረጋገጠች መሳሪያውን ድሯት ካረጋገጠች ያችን ሀገር ትከተላላችሁ። ለምሳሌ ሳውዲ አረቢያ በትክክል መሳሪያው አላት ናቲ አቤት አቤት ሰላም ነው? እግዚአብሔር ይመስገን። እሺ ጥያቄ አለ? ስለዚህ አሁን ስለነገ እኔ ምን ልሆን አሁን በዚህ ሰዓት እኔ እንደ ሀገሪቱ ሰዎች ሁላቸውም ከሆነ ሀገሪቱ ሰዎች የማይጾሙ አንተም በዚያቸው ሀገር ትሄዳለህ። እንኳን አደረሳችሁ። እናመሰግናለን ናቲ። እሺ ጥያቄ አለ ወይንስ እንጠይቅህ? ምረጥ ደስ ያለ። አይ ምንም እንጠያየቀው ነገር የለም። እሺ ጥያቄ ያላችሁ ቀጥሉ።